ዛሬ የሄድኩት በረሬ ያልፍልኝ ብዬ ነው ስወጣ ከአገሬ በስለት ወጥቼ ለምኜ ታቦት ምን ይዤ ልመለስ ወደ እናቴ ቤት ምን ይዤ ልመለስ ወደ እናቴ ቤት ኧረ እንዴት ምን ይዤ ልመለስ ወደ እናቴ ቤት ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ ተመስገን ልበል ላቅርብ ምስጋና በአንተ ቸርነት ቆሜያለሁና ተመስገን ልበል ላቅርብ ምስጋና በአንተ ቸርነት ቆሜያለሁና ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ ተመስገን ልበል ላቅርብ ምስጋና በአንተ ቸርነት ቆሜያለሁና ተመስገን ልበል ላቅርብ ምስጋና በአንተ ቸርነት ቆሜያለሁና ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ ተመስገን ልበል ላቅርብ ምስጋና በአንተ ቸርነት ቆሜያለሁና ተመስገን ልበል ላቅርብ ምስጋና በአንተ ቸርነት ቆሜያለሁና ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ ተመስገን ልበል ላቅርብ ምስጋና በአንተ ቸርነት ቆሜያለሁና ተመስገን ልበል ላቅርብ ምስጋና በአንተ ቸርነት ቆሜያለሁና ጸጋ በዝቶልኝ ዘምርልሃለሁ በምስጋና ላይ ምስጋና በዛለሁ አለኝ ሺህ ቃላት አለኝ ብዙ ቋንቋ አንተን መግለጫ ለዓለም የሚበቃ ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ ተመስገን ልበል ላቅርብ ምስጋና በአንተ ቸርነት ቆሜያለሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ በቆየባት ዘመን በተለያዩ የእስራኤል ግዛቶች እየተዘዋወረ ከማስተማር በዘለለ ድውያንን ሲፈውስ፣ ለምጻሞችን ሲያነጻ፣ ማየት የተሳናቸውን የዓይናቸውን ብርሃን ሲመልስላቸው፣ የሞቱትን ከሞት ሲያስነሳቸው ያዩና የሰሙ ሲከተሉት በተአምራዊ ሥራዎች ሁሉ ሲደነቁ እንደነበረ መጽሐፍ ቅዱስ ይነግረናል። በሰው ሰውኛውም ሆነ በመንፈሳዊ አስተሳሰብ ቢሆን እምነት ትልቅ ስፍራ አለው። አዎ ለ11 ዓመታት የዓይን ብርሃኗ የደከመባት ከ4 ዓመታት በላይ ደግሞ ሙሉ በሙሉ ማየት የተሳናት በእምነቷ ብቻ ሙሉ ብርሃኗ ተመለሰላት። እንዴት ሆኖ ጥያቄ ሊያስነሳ ይችላል? ጥር 22 ቀን 2003 ዓመተ ምህረት ታላቅ ታምር ተፈጠረ በአገራችን ኢትዮጵያ እስጢፋኖስ ቤተክርስቲያን ውስጥ። ምን ይሆን? ተመስገን ልበል ላቅርብ ምስጋና በአንተ ቸርነት ቆሜያለሁና የተናገርከው ያሰብክልኝ ሆነ የልቤ መሻት ይህንን ነበረ አስተካከልከኝ ከኃያላን ጋራ አማኑኤል ሆይ እጹብ ያንተ ሥራ ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ ተመስገን ልበል ላቅርብ ምስጋና በአንተ ቸርነት ፍቅርታ አቤት
ጤና ይስጥልኝ እንኳንም ደስ ያለሽ እግዚአብሔር ይመስገን እንኳን አብሮ ደስ አለን ሰላም የኔ እህት በጣም ነው ደስ ያለኝ ዜናውን ስሰማ ድንቅ ስራ ሰራ በጣም እንዴት ነው አሁን ከቤተሰቦችሽ ጋር ተዝናናሽ ነው ያለሽው እየተደሰትኩ ነው እግዚአብሔርን ድንቅ ስራ እያሰብኩ ያመሰገንኩት በጣም ነው ደስ የሚለው ዘውዱ ባላለሁኝ ዘውዱ ባላለው ምኖረው እንግሊዝ ሀገር ነው ምደውልልሽ ኦኬ እዚህ ሬዲዮ ጣቢያ አለን አማርኛ ሬዲዮ ጣቢያ ሉሲ ሬዲዮ የሚባል እና ፈቃደኛ ከሆንሽ ትልቅ ነገር ነው ታምር ነው ትልቅ ነገር ነውና በዚህ ሬዲዮ ላይ ልሰራው ፈለኩኝ ለዛ ነው የደወልኩልሽ ምንም ችግር የለም የፈጣሪን ስራማ ዓለም ይስማው ልክ ነው እኔ እህት ልክ ነው እንደው መቼ ነው ይሄ ችግሩ የተከሰተው የጀመቀኑን ታውቂዋለሽ ናይንሽ እየደከመ የመጣበት ጊዜ መቼ ነው ጊዜውን አላስታውስም ግን ከሰባተኛ ክፍል ጀምሮ በቃ እየቀነሰ ሄደ ችግር ፈጠረ ምክንያቱም ዶክተሮች የሚሉ ጠባሳ አለው አንዳንዶቹ ደግሞ ነርቭ ነው ይሉና የተለያየ ነገር ነበር የሚነግሩ ቤተሰብ ደግሞ ዝም ብሎ ሲነግረኝ ልጅ ሆነሽ ወድቀሽ ነበር እና የዛኔ ልጅ ሆኜ በወደቅኩበት ጊዜ የግራው ጆሮዬ ኃይለኛ ፈሳሽ ነበር እና ያ ነው የሚሉት በቃ ዝም ብሎ መላምት ነገር ነው የቤተሰብ ምንትን ስንተኛ ልጅ ነሽ ለቤተሰብ አንቺ ረበናት 8ኛ 9ኛ አካባቢ ነው መሰለኝ ብዙ ቤተሰብ ነው ማለት ከደርዘን በላይ ነን በጣም ደስ ይላል እንዴ ኢትዮጵያ እዚያ አውሮፓ ውስጥ እንደዛ ስትያቸው ይደነግጣሉ ኢትዮጵያ ውስጥ ግን አዎ በጣም ደስ ይላል እና እንደዚህ አይነት ችግር ያለባቸው በጆሮም በአይንም ምንም ቤተሰብ የለሽም የለም በዘር ምናምን የለም ከሰባተኛ ክፍል ጀምረሽ ነው እየደከመ መጣ ሃይ ስኩል እስከምጨርሽ ድረስ እንደዛው እየደከመ ነበር የመጣብሽ አይደለም ሃይ ስኩል እስከምጨርስ ድረስ ሳይሆን በቃ ልክ ሰባተኛ ክፍል ላይ ሲደክም ዝም ብዬ ያው ከቦርድ ላይ ማንበብ ሲያቅተኝ ወደ ብሬል ትምህርት ብሬል ሀሁ ቆጥሬ ኤቢሲዲ ቆጥሬ እንደገና ጀመርኩኝ ትምህርት በብሬል ማለት ነው እና 89 ዓመተ ምህረት ላይ ያው በብሬል ከሰባተኛ ክፍል ጀምሬ 12ኛ ክፍል ጨረስኩ 12ኛ ክፍል ጨርሼም ያው ውጤቴ ገና ስለነበረ በአዲስ አበባ ዩኒቨርሲቲ የህግ ትምህርትን አጥንቼ እንግዲህ ያው በብሬል አይኔ እስከበራበት ቀን ድረስ ስጠቀም ነበር ዛሬም በብሬል ነው የምጠቀመው ምክንያቱም ገና ኤቢሲዲውን ማጥናት አለብኝ ከሩቅ ለማንበብ በደንብ እገዛ ማግኘት አለብኝና ያን ጨለማውን ፍቆ ብርሃን የሰጠኝ አምላክ ነገ ደግሞ ወረቀት እንዳነብ ሙሉ አቅሙን ይጠቀማል ያምናለሁ ልክ ነው ትልቅ ነገር ነው እግዚአብሔር የሰራልሽ አንዴ ያኔ ጀመሪያ ዲግሪሽን ነው ወሰድሽው ከአዲስ አበባ ዩኒቨርሲቲ በህግ እና የት ነው የተቀጠርሽው መቼ ነው የጨረስሽው ትምህርቱን የጨረስኩት በ1999 በኢትዮጵያ አቆጣጠር ነው ሰባ ቤቶች ልማት ፕሮጀክት ጽፈት ቤት እንደውም ኮንዶሚኒየም የሚገነባው ማለት ስሰማ አንዳንዶች ወይንሽን ይስምሽ ነበር ግማሹ አላመነም ስትነግሪያቸውና እንደው ምን ተሰማሽ እንደዛ አይነት ነገር ከህዝቡ ስታገኝ ማለት ህዝቡ በጣም ጨነቅ እንደነበረ ነው የተረዳሁት ግን ከዛ ባሻገር ግን በጣም ግርታን ፈጥሮብኝ ነበር ምክንያቱም እኔ ጓደኞቼን የስራ ባልደረቦቼን የማውቃቸው በድምጽ ነበር እና ጥር 23 ቀን በመልክ ሳያቸው በጣም ነበር በቃ እነሱም አላመኑም እኔም አላመንኩም እውነት አሁን ሰው መሃል ቆሜ ያያዩዋቸው ነው እውነት ብርሃኔ ተመልሷል በጣም በቃ ድንቅ ነበር የሆነብኝ የፈጣሪ ስራና የህዝቡ አቴንሽን ራሱ በቃ አብረውን ይሰሩ የነበሩ ሰዎች እዛ የፈውሱ ዕለት ቤተክርስቲያን ውስጥ የነበሩ ሰዎች ልዩ ነበር አመለካከቱ ሰውና ለካህብረተሰባችን የዚህን ያለ የሰውን ጉዳት እንደራሱ ቁስል አድርጎ ይመለከተዋል የሚል ከፍተኛ ስሜት ነበር የፈጠረ በህክምና ደረጃ እንደው ምንም ያገኙልሽ ነገር አልነበረም ያኔ ስትከታተይ ምንድነውስ የሚሉት ሐኪሞቹ ችግሩ አንዳንዶቹ ጠባሳ ነው ብለውኛል ዳግማዊ ምኒልክ ሆስፒታል ስከታተል ጠባሳ ነው አሉ አለርት ደግሞ ሲሄድ ነርቭ ተጎድቶ ነው አሉ ሌላ የግል ሆስፒታል ደግሞ የሆነ ጊዜ ግላኮማ ነው ብሎ ይመጣ ሶስት አይነት ነገር ነው ተነገረኝ ስለዚህ እንደማይድን ነው የገለጹልሽ አዎ ወደ ውጭ እንኳን ሄጄ ትሪት መደረግ የምችልበትን ሁኔታ እንኳን የሚፈጠር ከሆነ የሚያግዙኝ ሰዎች አግኝቼ ወስደን እናሳክምሻለን የሚሉ ያን ድል እንኳን ሞክሬ በቃ ትሪተብል አይደለም በጣም በቃ አስቸጋሪ ነገር ነው ብለው ነው ተስፋ ቆርጠው የመለሱ ስለዚህ ሪፈር ለማለትም
የሰጠው አምላክ አልቻሉም ያገኙትም ትክክለኛ ችግሩን ይሄ ነው ብለው አላገኙትም ነበር። ከዛም በኋላ ምንም ያው ተስፋ ቆርጬ እንደገና አዲስ በሚመጡ የሕክምና ቴክኖሎጂዎች ነው እንትን አላል ያው የብሬልን መማር ጀመርኩ። ወደዛው አመዘንኩ። ፍቅርተ ከባለቤትሽ ጋር መቼ ነው ትዳር የመሰረታችሁት? ትዳር የመሰረትነው በ1992 ዓመተ ምህረት ነው። ተማሪ ነበረ እሱም ካንቺ ጋር? ተማሪ ሆኜ እሱ መምህር ነበረ። ያኔ አይንሽ ማየት አይችልም? 1 ሜትር ያይ ነበር። ስለዚህ ከ10ኛ ክፍል ጀምረሽ አብሮሽ ነበር የነበረው ባለቤትሽ ማለት ነው? አዎ። እንደው አስቦት ያውቃል አይኗ አንድ ቀን ይበራል ወይም ወደ በሕክምናውም ቢሆን በምኑ ብሎ የማሰብ ነገር ነበረ በሱ በኩል? በጣም በቃ አንቺ እስቲ በእምነት ወደ እግዚአብሔር ቅረቢ እንዲህ ለሐኪም እንቆቅልሽ የሆነው ነገር እኮ በእግዚአብሔር ይፈታል ይለኝ ነበረ ብዙ ጊዜ፣ በጣም ብዙ ጊዜ። እና ምልክትም ደግሞ አይተናል። ጸበል ስንሄድ ሳልገልጸው ማላልፈው ነገር ማለት ነው። ጸበል ስንሄድ ይሻለኛል ወይ ደግሞ ይሄ የመጨናነቅ ምናምን ቅርት ብሎ የእረፍት ሰሞን ምናምን ይሻለኝና ያቺ 1 ሜትር እና ከዛ በታች የማያት እይታ ትመጣለች። ከዛ ትንሽ ጊዜ ደግሞ ቆይቶ ይጠፋል እንደገና ተመልሶ። ለ7 ጊዜ ያክል እንደዚህ አይነት ሄድ መጠጥ የሚሉ ነገሮች ነበሩ። ግን መንፈስ ነው የሚለው እርግጠኝነት እንትን ላይ ግን አልተደረሰም ነበረ። ያው ስትረስ ሲበዛ ነርቭ ነው ተብያለሁ ነገር የመጣው ምናምን አይነት መላምት ነበረ እንትን እንል የነበረው። እስጢፋኖስ ላይ ነው ይሄንን ትልቁን ደስታ ያገኘሽውና የት ቤተክርስቲያኖች ነበር የምትከታተዩ ጸበል? እንጦጦ ማርያም ተጠምቄያለሁ፣ ጻድቃኔ ማርያም ተጠምቄያለሁ፣ ሽንቁሮ ሚካኤል ተጠምቄያለሁ፣ ብዙ ቦታ ሄጃለሁ። ማለት እንዲህ አሁን እንዲህ በዝርዝር ይሄ ኡራኤል ራሱ ለረጅም ጊዜ። ስለዚህ የሳይንሱን ጉዳይ ትተሽ ያው በእግዚአብሔር በማመን በጸበል እየተከታተልሽ ነበርሽ ያለሽው። በተስፋም ነበር ጸበሉን ስትከታተይ የነበረው ባለማቋረጥ ማለት? አዎ መሄድ እንኳን ባልችል እቤቴ ሰዎች ያመጡልኛል። ያዩኝ ሰዎች ያዝናሉ። ማለት አይኔ ቁጭ እንዳለ ነው። ጋረደው ነገር የለም እንደ ሞራ ወይ የመደፍረስ አይነት ነገር የለውም። እና በጣም ያዝናሉ ነበር ሰዎች። ኦርቶዶክሶችን ሳገኝ እንዲህ አይነት ቦታ ጸበል አለ ሂጂ ይሉኛል። የቻሉ ደግሞ ስልኬን ወስደው ያቀብሉኛል። እምነት ጸበል የአካባቢ ሰዎች ቤተሰብ ራሱ ያቀብለ ይሰጠኝ ነበረ በቃ። እና ጸበል ቦታ እንኳን መሄድ ቢያቅተኝ ቤቴ እጠቀም ነበር። ያን የተሰጠኝን ጸበልም እምነትም እጠቀም ነበር። አሁን እስጢፋኖስ ቤተክርስቲያን ስትጠመቂ ነው አይንሽ የበራልሽና ወደ ቀድሞ የተመለሰውና አልነበር? መቼ ነበር ቀኑስ? ቀኑ ጥር 22 ቀን ነው። እና ዘመድ ነው የወሰደኝ። ያ ዘመድ እስጢፋኖስ አንድ መምህር አሉ ያጠምቃሉ። እዛ ብዙ ድንቅ ተአምር እየታየ ነው። እስጢፋኖስ ተአምር እየሰራ ነው። የእግዚአብሔር መንፈስ እዛ ወርዷል እባክሽ ብሎ በቃ እግዚአብሔር ነው በቃ እሱን የላከውና ይዞኝ ሄደ። የመጀመሪያው ቀን ምልክት አየሁ። ምን አይነት ምልክት ነው? መንፈስ ነበረ ያው ተናገረ። ከዛ ሁለተኛ ሶስተኛው ቀን ላይ ግን እኔ ራሴን አላውቅም። ስነቃ መድረክ ላይ ነው አይኔ ያያል። ህዝብ ተሰብስቦ ነጠላ ለብሶ ቁጭ ብሏል። ዛፍ አለ፣ የቤተክርስቲያን ጉልላት አለ። እኔ የተሰማኝ ስሜት እኔ ከተፈጠርኩ እንደዛ አይነት ስሜት በውስጤ ተሰምቶኝ አያውቅም። በእውነት ነው የምለው በቃ እግዚአብሔር በዛች ሰከንድ ውስጥ እንግዲህ ቅዳሴ አሜን እስከሚባል ድረስ በደንብ ራሴን አውቅ ነበር። ቆሜ ሳስቀድስ ነበረ። ከዛ በኋላ ነው ይሄ ተአምር የተፈጠረው እና በቃ ልዩ የሆነ የሚፈነቅል አይነት ደስታ ነው የተሰማኝ። የእግዚአብሔርን ድንቅ ስራ በቃ እኔ እንዴት ብዬ ልናገረው? ይሄ ብርሃኑን ሁሉንም የገለሽልኝ ነገሮችን ስታይ በወቅቱ የነበሩት የሚያጠምቁሽ አባት እና እዛ አካባቢ የነበሩ ሰዎች ምን አሉ? ግማሹ እልል ይላል፣ ግማሹ ይላቀሳል። እሳቸው ራሱ በቃ በጣም ነው ያዘኑት። በጣም ነው ያዘኑት። መንፈስ እንዴት አድርገህ ነው ይዘሃት የምትሄደው ሲባል በብትሬ ይዞኝ ሄድ እንደነበረ ምናምን ሁላ ነው ያሳየውና በቃ
አጋንንት ይህን ያህል ስልጣን በእኛ ላይ ኖረው ምናምን ብለው እጅግ ነው ያዘኑት። በቃ ህዝቡ እልል ይላል፣ ግማሹ ይላቀሳል። እኔም መቀበል አቅቶኝ ቆሜ ያለቅሳለሁ። በጣም በቃ የደስታ እንባ ሲያነባ ነበረ ክርስቲያኑ። ሁለቱም አይንሽ በአንድ ጊዜ ነው የበራው? እኔ ስለቃ ሁለቱም አይኔ ያያል። በጣም የደነገጥኩት በቃ ስታይ ነው ወይስ ሌላ የመውደቅ ወይም ደግሞ የመረበሽ ባህሪ የታየሽ ወይስ ከማየትሽ በፊት ነው? እኔ ከማየቴ በፊት ቅባ ቅዱስ ኦርቶዶክስ ነው አይደለም እርሶ? ቅባ ቅዱስ የሚባል ነገር አለ። ያ ቅባ ቅዱስ አይኔ ላይ ተደርጎ ነበረ። ከዛ በኋላ ነው ራሴን በቃ እንትን ያልኩት። ግን ስነቃ ቆሜ ነው የነቃሁት። ቆሜ ያለው እንዲቀጥ ብዬ ቆሜ ያለው ህዝብ ተሰብስቧል እና በወድቅ ኖሮ የሆነ ቦታ ላይ መታ ነበረ ምናምን አልወደው እና አጠገብሽ የነበሩ ሰዎች አይምሮሽን ስታቂ ምን አሉሽ? በሰዓቱ የነበረውን ነገር ባንቺ ላይ ይታይ የነበረውን ነገር እንዴት ገለጹልሽ? አልጠየቅሻቸውም? ጠይቄያቸዋለሁ። አይንሽን ይዞት የነበረው አጋንንት ነው፣ ጸበል ተከታታይ፣ ወደ እግዚአብሔር ቅረቢ፣ ስገጂ፣ ጾሚ፣ ጸልይ ተናግሯል። በቃ አጋንንት ነው ብለው ነው በቃ እንትን ያሉ። እና በወቅቱ የምታውቂው ዘመድ ያቅራቢያሽ የነበሩ ሰዎች ነበሩ በቃ እናቃታለን ብለው የመጡ የጠየቁሽ? እንዴ አዎ፣ በአጋጣሚ ወንድሜ እዛው ተገኝቶ ነበረ ትምህርት ሊካፈል። ሌላ የአክስቴ ልጅ እኔ በአይኔ የማላውቀው በስምና በድምፅ ብቻ የማውቀው የአክስቴ ልጅ ተንደርድሮ መድረኩ ላይ ወጣ መጡ። እኔ ይላል በቃ ሳጋንቆት እና ፍቅር እኔን ታውቂኛለሽ? እኔ በጣም ትንሽ ነበርኩና ማነህ አንተ አልኩት። በአይኔ አይቼው አላውቅም እና ስሙን ነገረኝ። ተቃቅፈን አነባን። የአካባቢ ልጆች አብሮ አደጎቼ ልጆች ነበሩ፣ አንድ ሁለት ልጆች፣ የቢሮ ሰው አብሮ ነበር ፕሮግራሙን ሊካፈል መጥቶ እና እነኝህን ሁሉ በአይኔ አላውቃቸውም። እኔ በአይኔ የማውቀው ወንድሜን ብቻ ነበረ። ሲያይሽ ወንድምሽ በጣም በቃ በወቅቱ እንዴ ደስታ ነው በቃ የሆነ በቃ እኔ መግለጽ አልችልም። ብቻ ግን ደስታና እንባ ነው ሲራጭ የነበረው ቤተሰብ። ወዲያው ስልክ ተደዋወሉ። ከዛ በኋላ የኔም ስልክ ቢዚ ሆነ። የደወለ ሁሉ የሰማነው እውነት ነው የሚለው። እውነት አልመሰለውም ሰው በቃ። ምክንያቱም አንተ ለረጅም ጊዜ የምታውቀው ሰው በተለይ እንደ ትናንት አይተኸው እንደ ዛሬ እገሌ እኮ አይኑ በራ ብትባል አንተ ራስህ አትቀበለውም ይመስለኛል። ያህል ጊዜ ሆነ በጠቅላላ እንደው አይንሽ ከደከመና ጭራሽ ማየት ከተሳነው? 15 ዓመት ገደማ ነው። ግን ጭራሽ ማየት ከተሳነው 4 ዓመት ነው። ስለዚህ ባለቤትሽ ከ10ኛ ክፍል ጀምሮ አብሮሽ ነው የቆየውና በጣም የሚደንቅ ነው። እግዚአብሔር መቼም ለአይንሽ በራ ሲባል በአጋጣሚ የት ነበር እሱ ያለው? ምንስ ተሰማው? አመነ? እንደው በወቅቱ የነበረው አዳማ ነው የስራ ቦታው። እሱ አዳማ ነው፣ አዳማ ዩኒቨርሲቲ ሌክቸረር ነው እና እዛው ቤተክርስቲያን ውስጥ ቆመው ነው ቤተሰብ የደወለለት እና እውነት ነው እግዚአብሔር ይመስገን በቃ መድኃኒዓለምን አመስግኑልኝ ነው ያለው። እዛው ለህዝቡ ቤተክርስቲያን ውስጥ አመስግኑልኝ በሉና ንገሩ፣ አመስግኑልኝ በሉ አለ። በቃ ያው ምንም ፈጠረብህ ስለው ግን በጣም ደንግጫለሁ። ሰውነቴ ይንቀጠቀጥ ነበር አለኝ ካለፈ በኋላ አስጠይቀው ማለት። አንቺ ስለማን ነው የደወልሽው? እንደው መጀመሪያ አካባቢሽ ያሉት ሰዎች ያው አይተውሻል፣ ግን ስልኩን አንስተሽ ለመጀመሪያ ጊዜ ለማን ነው ለመደወል ያሰብሽው? ደስታሽን ለመግለጽ ወይስ አልደወልሽም? ለማን ነው? መጀመሪያ እግዚአብሔርን አመስግኜ አይኔ ማየቱን እንዳረጋገጥኩ እግዚአብሔርን አመስግኜ ለባለቤቴ መደወል ነው የታየ። ምክንያቱም ብዙን መከራዬን ደስታዬን የሚጋራኝ የቅርቤ ሰው እሱ ነው። ለዛሬ ማንነቴን ያደረሰኝ እሱ ነው። ከ10ኛ ክፍል ጀምሮ ከዛ በፊትም ብሬል መሰረተ ትምህርት ስቆጥር ጀምሮ ነው በቃ ያበረታታኝ የነበረውና አባቴም ባለቤቴም ወንድሜም ነው እና ለሱ ነው መደወል የታሰበኝ በቃ ቶሎ። እና ደወልሽለት ወዳው? አዎ ቤተሰብን ወዲያው በቃ ይደውል ብለው ደወሉለት። ልጆች አሉሽ ፍቅርተ? ልጆች የሉኝም። በጣም ደስ ነው የሚለው በእውነቱ ትልቅ ነገር ነው። የእግዚአብሔር ተአምር፣ የእግዚአብሔር ስራ እንግዲህ እዚሁ ነው እየታየ የሚሄደው በየእምነታችን ማለት ነው። እግዚአብሔርን ባመን ቁጥር ውጤታችን እንደዚህ ነው የሚሆነው። እና በመስሪያ ቤት አሁን ስራሽን እየሰራሽ ነው ያለሽው አሁንም በብሬል ወይስ እንዴት ነው? በብሬል ነው እየሰራው ያለሁት፣ ግን ትልልቁ ጽሁፍ ይነበበኛል። ፊደሎቹን ግማሾቹን ረስቻቸዋለሁ። አሁን እንደገና ሙሉ ለሙሉ እይታዬ እንኳን ተመልሶ ተረጋግቶ የማንበቡ አቅም ሲኖረው አይኔ ይኖረዋል ደግሞ በእርግጠኝነት እዛ ጊዜ ፊደል እንደገና መቁጠር አለብኝ። የዛኔ በብሬል ኤቢሲዲ ቆጥር ያለው አሁን ደግሞ የቀለም ሀሁና ኤቢሲዲ ቆጥራለሁ።
ምንም አይቸግርሽም ደግሞ ምንም ይከብድ ነገር የለም። ስለዚህ እንደገና ወይስ ትምህርት ቤት መግባት ይኖርብሻል እንግሊዘኛውን ለማወቅ ለመጻፍ ለማንበብ? ተወሰነ ይፈርት ይጠበቅብኛል። ምክንያቱም ለረጅም አመት ነው እንግዲህ 15 አመት ቀላል አይደለም ርቅ ያለው ማለት ይቻላል እና ይከብደኛል፣ በጣም ይከብደኛል ብዬ አስባለሁ። አሁን የት መስሪያ ቤት ነው የምትሰሪው? የኢትዮጵያ ሰብአዊ መብት ኮሚሽን። አሁን ሰራሽ ነው ያለሽው? አሁን አይንሽ ከበራ በኋላ ወይስ በደስታው ምክንያት ምናልባት በስራ ቤትሽ ፍቃድ ሰጥቶሽ እረፍት ላይ ነው ያለሽ? አይ ስራዬን እየሰራሁ ነው ያለሁት ግን በልዩ ደስታ ነው የስራ ባልደረቦቼ በቃ በልዩ ደስታ ነው እለቱን ያከበሩት። ስራ ማዘጋጅተው ነው እግዚአብሔርን ያመሰገኑት። በቃ ልዩ ነበረ የሚል ነገር ነው የተሰማኝ በስራ ባልደረቦቼ። በመንገድ ላይ ስትሄጂ በዱላ ተመራሽ ነበር የምትሄጂውና አሁን በእግርሽ ስትንቀሳቀሽ ድሮ የሚያውቁሽ ሰዎች በመንገድ ላይ ምን ይሉሻል? ምን እያሉሽ ነው ያሉት? መጀመሪያ በ22 አይኔ በርቶ በ23 ነበር ወደ ቤቴ የመጣሁትና ሰፈሬ በጣም ትልቅ አስፋልት አለ፣ ረጅም አስፋልት። ያን አስፋልት ብቻዬን ሳቋርጥ በልልታን የተቀበሉኝ የአካባቢ ሰዎች ድሮ ያሻግሩኝ እጄን ይዘው ያሻግሩኝ የነበረው እዛው ቁሚ እንዳትመጪ ይሉኝ የነበሩ ሰዎች በልዩ አድናቆት በቃ እግዚአብሔርን እያመሰገኑ በልልታን የተቀበሉኝ። ማየት የተሳናቸው ማህበርም ይኖራል ብዬ አስባለሁና እነሱ ሲሄንን ዛም አስደሳች ነውና የእግዚአብሔርን ተአምራዊ ስራ ሲያዩና ሲሰሙ ምን አሉሽ? ምንድነው ከዚህ በፊት ያው ቅድም እንደገለጽኩልህ ይሄዳል ይመጣል ነገር ነበር አይኔ እና ቢላይ ተሸዶ ቀረ እያሉ ያሾፉ ነበረ። አሁን መንፈስ መሆኑን አውቀው አሁን ደግሞ የበራው አይኔ ከርቀት እስከምለይ ድረስ መሆኑን ሲያውቁ በጣም ልዩ ደስታ ነው የተሰማቸው። እኛንም አነሳሳሽን ወደ እምነታችን እንድንጠነክር እግዚአብሔር ባንቺ ላይ ድንቅ ስራን ሰርቷል፣ በቃ እግዚአብሔርን አመስግኙ፣ ሁሌ አትርሹ ምናምን እያሉ በቃ የተለያየ መልእክት ነበር ይደርሰኝ የነበረው። በወቅቱ ደግሞ እዛው ሆነ ያጋጠማቸው ልጆች ነበሩ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ፍቅርተ። እግዚአብሔርን ታምር ትልቅ ነገር ስለሰራልሽ በእውነት ሁላችንም እግዚአብሔርን እናመሰግናለን። ለአድማጮቻችን በመላው ዓለም ለሚገኙት ኢትዮጵያም ውስጥ ሊሰማ ይችላል በኢንተርኔት በኦንላይን ማለት ነው እና እዚህ እንግሊዝ ሀገር ለሚገኙት አድማጮቻችን የምታስተላልፊው መልእክት ካለ እድሉን ላንቺው ልስጥሽ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ። ሁሉም እንደየእምነቱ ይደረግለታል። ለፈጠረን አምላክ ሁላችንም ጥያቄያችንን ብናቀርብ ይደርስልናል እና በእምነታችንን ጠንክር፣ እግዚአብሔርን እናምልከው፣ እንመነው፣ እንቅረበው። እኔን የጎበኛ አምላክ ለተጨነቀ ሁሉ በዓለም ላይ ለተጨነቀ ሁሉ ይድረስለት ነው የምለው። ከዚህ ሌላ መልእክት የለኝም። እግዚአብሔርን አመስግኑልኝ። በጣም አመሰግናለሁ የኔ እህት። እግዚአብሔር እንኳንም በአይንሽ ለማየት ወደ ቀድሞ ቦታ ለመመለስ አበቃሽ። እግዚአብሔር ከእናንተ ጋር ይሁን ከቤተሰቦችሽ ጋር። በጣም አመሰግናለሁ። አሜን አሜን። እናንተንም አመሰግናለሁ ይሄን ፕሮግራም ለማዘጋጀት እንግዲህ አርጋችሁ ስላቀረባችሁ እግዚአብሔር ያክብራችሁ። በጣም አመሰግናለሁ። እሺ ፍቅርተ አድማጮቻችን እንዳዳመጣችሁት ለ15 ዓመታት የአይን ብርሃኗን ያጣችው ወይዘሮ ፍቅርተ ገንዘብ ክፈሉኝ፣ ውለታ ይመልሱልኝ፣ እንዲህ አድርጉልኝ፣ እንዲህ ፍጠሩልኝ የማይለው አምላክ የአይን ብርሃኗን በደቂቃ ውስጥ መለሰላት። እናንተስ ከዚች እህታችን ፈውስ ምን ትማራላችሁ? አዎ በእምነት ጸንቶ መኖር የሚገኘውን ውጤት ምን ያህል አስደሳች እንደሚሆን የተገነዘብ ይመስለኛል።
ዛሬ ስንቶቻችንን በእምነታችን ጸንተን በቃላችን ሆነን የምንገኘው አምላክ ይወቀው። ደግሞስ ስንቶቻችንን ጉዳያችን ሲሟላልን ፈጣሪን ዘንግተን ወደ ሌሎች ጉዳዮች የምናዘነብለው? በተለይም በውጪ የምንገኝ የመኖሪያ ፈቃድ ጠይቀን ፈቃዳችንን እስከምናገኝ በየእምነቶቻችን ወደ አምላካችን ስንለምን እንቆይና ወረቀታችንን ስናገኝ እንኳንስ በእምነት ቦታዎች ተገኝተን አምላካችንን ለማመስገን ቀርቶ በደጃፉ ለማለፍ እንኳን የሚከፈን ስንቶቻችን እንደሆን እኛ ራሳችንና አምላካችን ብቻ ነው የሚያውቀው። እኔ የሃይማኖት አባት ወይም መምህር አይደለሁም። ከዚህ በላይ የምለው የለኝም። የእምነት ተቋማት ግን እግዚአብሔርን ማመን ከምንም በላይ ታላቅ ነገር እንደሆነ ነጋጠባ ይሰብካሉና ልብ ያለን ልብ እንበል ነው ምለው። ከወይዘሮ ፍቅርተ ህይወት የምንማረው የምንረዳው ሁለተኛው ጉዳይ ትዳርን አክብሮ በፍቅር ጸንቶ መኖር በፈጣሪም ሆነ በስጋ ለባሹ ፍጡር ዘንድ ምን ያህል ከበሬታ እንዳለው ያሳየናል። ወይዘሮ ፍቅርተ ሁለት የአይን ብርሃኗን ያጣች ደግሞም ገና የ10ኛ ክፍል ተማሪ፣ የዛሬ ባለቤቷ የዛን ጊዜ የፍቅር ጓደኛዋ ደግሞ ሙሉ አካል ያለው ከዚያም በዘለለ መምህርና ደሞዝተኛ። ታዲያ ከዚች የአይን ብርሃኗን ካጣች ተማሪ ጋር አብሮ ለመኖር እንዴት ወሰነ? የሚገርመው ነገር ደግሞ ሁለተኛ ደረጃ ትምህርቷን እስክትጨርስ ዩኒቨርሲቲ ገብታ ዲግሪዋን እስክትይዝ ሲያግዝ ቆይቶ ስራም አሲዟት እንኳን ሊለያት ፈጽሞ አለማሰቡ ነው። እንደ ስጋ ለባሽ ፍጡር ሆነን ስናስበው ግን በእምነታችን ጠንካራንን ብንል እንኳን ሰው ምን ይለናል በሚል በይሉኝታ ታስረን ታጥረን እንኳን ራሷን ከማስቻል ልንቆይ እንችል ይሆናል። ግና ስራ ከያዘች በኋላ ግን እግዚአብሔር ሆይ አንተ ድካምና ልፋቴን አይተሃል፣ ራሷን እንድትችል ካንተ ጋር ሆኜ እዚህ አድርሻታለሁና አሁን አንተም እንደማታዝንብኝ ተስፋ አደርጋለሁ። ስለዚህ ብለን ሌላ የትዳር ጓደኛ ለመያዝ እንዲፈቅድልን እንጠይቃለን። ለወዳጅ ለዘመድ ለጓደኞቻችንም ቢሆን እንደዚያው ድካምና ልፋታችንን ገልጸን ሌላ የትዳር ጓደኛ ፈልገን ልጅ ወልደን ከብደን ማየት እንደምንሻ እንናገራለን። ነግረንም አንቀመጥም፣ ወደ ተግባር እናመራለን እንጂ። እርግጥ ነው ሰዎች ላይፈርዱብን ይችሉ ይሆናል። ለምን ቢባል ወይዘሮ ፍቅርተ የአይን ብርሃን የሌላት ከምንም በላይ ደግሞ ሁለቱን የሚያስተሳስር ከሁለቱ አብራክ የተገኘ ዘር በመካከላቸው አንዳችም ነገር የለም። ታዲያ ይህ ሰው ሌላ ቢያገባ እሷን ቢተው ደግ አላደረገም የምንል ስንቶቻችን እንሆን? አንዳንዶቻችን እንደውም እስካሁንም ያለምንም ነገር በመቆየቱ ከማድነቅ በዘለለ የዩኒቨርሲቲ መምህር ባለስንት ሺህ ብር ደሞዝተኛ ስንት ሴት የሚጎመጀው ይህ ምን ነካው? ምን አደረጉበት? የሆነ ነገር ሆኖ ነው እንጂ ወዶ መሰላችሁ? ዞሮበታል እኮ። የተሰራበት መድኃኒት በቀላሉ የማይለቅ ነው አሉ። እሱ ባይሞክር ቤተሰብ ሳይጠይቅ ይቀራል ብላቸው ነው? አቅቷቸው ነው እንጂ። ደግሞ እኮ አንዱ ያሰረውን ሌላው አይፈታውም አሉ። በጣም አስቸጋሪ ነው። በቃ ሌላም ይባላል። በፍቅር በመግባባት በመተሳሰብ በመተጋገዝ አንቺ ትብሽ አንተ ትብስ ተባብለው አምላካቸውን እያመሰገኑ በደስታ በፍቅር ለሚኖሩት እንኳን በማያገባ ገብተን በጣም ብዙ የምንል እጅግ በጣም በርካቶች ነን። እግዚአብሔር ይቅር ይበለን እንጂ። ውድ አድማጮቻችን ከፍቅርተ ህይወት ዛሬ ሌላም ሁለት ጠንካራ ነገሮችን ለማወቅ ችለናል፣ ተምረናልም ብዬ አስባለሁ። አንደኛው በየእምነቶቻችን ጸንተን አምላክን አምነን ከቆየንና ሁሉንም ማድረግ የማይሳነውን አምላክ ለችግራችን ሁሉ መፍትሄ እንደሚሰጠን፣ ሁለተኛው ደግሞ ሀብትን፣ ንብረትን፣ ዕውቀትን፣ መልክን እና ሌሎችንም ዓለማዊ ነገሮችን በማየት ብቻ ያለ እውነተኛ ፍቅር ትዳር ብንመሰረት በአሸዋ መሬት ላይ እንደተገነባ ህንፃ አንድ ቀን እንደሚደረመስና እንዳልነበረ እንደሚሆን፣ እንደዚሁም በሌላ መልኩ ግን ከላይ በተጠቀሱት ላይ ሳንመረኮዝ በእውነተኛ ፍቅር ፈጣሪን አምነን የምንገነባው ትዳር ግን ከዕለት ወደ ዕለት እየተሻሻለና እየተለወጠ እንደሚሄድ ነው። ዛሬ ለፍቅርተ የአይነ ብርሃኗን የመለሰላት አምላክ በእምነቷ ብቻ ወልዳ ለመሳም ማን ያግዳታል ብለን እናስባለን።
ሁሉን ማድረግ የሚቻለው አምላክ የሐሳቧን ሁሉ እንደሚያሳካላት እምነቴ የጸና ነው። ውድ አድማጮቼ የመጨረሻው መልእክቴም የእግዚአብሔርን መንገድ ትተን ክፋትን፣ ምቀኝነትን፣ ተንኮልን፣ መሰሪነትን፣ የሌሎችን ሰላምና ፍቅር የሰፈነበትን ህይወት ለማበላሸት ነጋ ጠባ ለምንደክም አምላክ ወደ ልቦናችን ይመልሰን፣ ደግ ደጉን መልካም መልካሙን እንድናስብ እሱ ይርዳን ነው የምለው። የዛሬን በዚህ አበቃው። የሉሲ የአማርኛው ሬዲዮ ዝግጅት ክፍል ወደፊት በአገራችን ታሪካዊ፣ ሃይማኖታዊ፣ ባህላዊ እና በሌሎችም ለወገኖቻችን ጠቃሚ በሆኑ ጉዳዮች ላይ አስፈላጊውን መረጃዎች በማሰባሰብ የምናቀርብ መሆኑን እየገለጽን እናንተም ለአድማጮቻችን ይጠቅማሉ የምትሏቸውን መረጃዎች በጽሁፍ ወይም በድምጽ በምስል አስደግፋችሁ ብትልኩልን በደስታ እንደምናስተናግድ እንገልጻለን። ፕሮግራሞቻችንም ለማዳመጥ በሬዲዮናችን FM 104.5 ወይም በኢንተርኔት በቀጥታ www.lucyradio.com ማዳመጥ ትችላላችሁ። መረጃዎቻችሁንም ለመላክ በኢሜል አድራሻችን zawdu@lucyradio.com ወይም በስልክ ቁጥራችን 07852279698 ወይም 01132661182 ብትደውሉልን ወይም በአድራሻችን 6 Beckle Green Leeds United Kingdom LS72RU ብላችሁ ብትጽፉልን ይደርሰናል። ሳምንት ሌሎች ርዕሰ ጉዳዮችን ይዘን እስከምንቀርብላችሁ ድረስ በቀጣዩ መንፈሳዊ መዝሙር እንሰናበታችኋለን። ቸርን ሰንብት። ጸጋይ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ ተመስገን ልበል ላቅርብ ምስጋና በአንተ ቸርነት ቆሜያለሁና ተመስገን ልበል ላቅርብ ምስጋና በአንተ ቸርነት
ምስጋና